ቤዛ ሱራፌል ከተያዘ ጀምሮ ምግብ የመብላት ፍላጎት የላትም። እናም ሳሚም ሆነ ሉላ እጅግ ተጨንቀዋል። እባክሽን እህቴ ምግብ ብይ፣ ቢያንስ እንኳን እሺ ምግቡን ቢካለሽ እስኪ ጁስ ጠጪ በማለት የብርቱካን ጁስ ታመጣላታለች። እሷ ደግሞ በፍጹም እኔ አልጠጣም፣ ምክንያቱም ሱሪ ብቻውን እዛ እስር ቤት ተቀምጦ እንዴት እኔ እበላለው እጠጣለው ስትላት፣ ቆይ ምን እያልሽ ነው? በቃ ሱራፌል እኮ ለተወሰነ ጊዜ ነው የሚታሰረው እህቴ፣ እባክሽን አትጨናነቂ፣ እንደዚህ መሆን የለብሽም ትላታለች። ቤዛም እባክሽ ተይኝ፣ ይሄ ሁሉ ያንቺና የሳሚ ሁልጊዜ ለትንሽ ጊዜ ነው ለትንሽ ጊዜ ነው የምትሉኝ፣ የእናንተ መላ መቼም አያልቅም፣ እሱ ግን መቼም ሊፈታ አይችልም እርግጠኛ ነኝ በማለት ታማርር ጀመር። እባክሽ እህቴ አትጨናነቂ፣ እኛም እኮ ሳይጨንቀን ቀርቶ አይደለም፣ ግን ደግሞ መረጋጋትን የመሰለ ነገር የለም ስትል በአጋጣሚ ሳሚ ከውጭ ይመጣል። በሩን ከፍቶ ሰላም እንደምን ዋላችሁ ሲል፣ እግዚአብሔር ይመስገን እንዴት ዋልክ፣ እንኳን ደህና መጣህ ሳሚ፣ ምን አዲስ ነገር አለ ስትለው ገና ሳይቀመጥ ምንም አዲስ ነገር የለም፣ ያው ያቺ የተረገመች ዘርፌ ዛ ሄዳ ሁሉንም ነገር ሳትናገር አልቀረችም ሲል ይነግራታል። ምን? አዎ እንደዛ ሳታደርግ አልቀረችም ሲላቸው እጅግ ግራ ተጋብታ ስለነበር እኮ እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ትላለች ስትለው እኔም አላቅም፣ ግራ ገብቶኛል ለምን እንደዚህ እንዳደረገ። ግን ሳሚ እርግጠኛ ነኝ ሱራፌል ምንም ነገር እሷን እንደማያውቃት ነው የሚሸመጥታት። ምክንያቱም አሁን ሂጄን የመጣሁትና ሲጠየቅ ዘርፌ የምትባል ሴት እንደማያቅ አይቷትም እንደማያቅ ሉላ የምትባል ሴት ራሱ እንደማያቅ ነው እየተናገረው ለመርማሪ ፖሊሱ ሲል ይነግራቸዋል። ምን? አዎ እንደዛ ብሏል። እሷ ግን ፊት ለፊት መታ እንዴት እኔን አታቀኝም ስትል ስጠይቀው እኔ አካለ ዛሬ አይችሽ አላቅም፣ ሉላ የምትባል ሴትም አላቅም ሲል ነግሯታል። እና እንዴት እንደዚህ እንዲህ ሊያደርግ ቻለም? ምክንያቱም አቅሸታለሁ ካለ ወንጀለኛ ነው የሚባለው እሱ። ስለዚህ ያለው አማራጭ እንደዛ ነው። አሁን ድራማችን በደንብ እንሰራለን፣ ጥሩ እቅድ የነደፍኩ ይመስለኛል በማለት ሳሚ ይህን ሁሉ እያሰብኩትኝ አንቺም የሰርግሽ ለት እንደዛ በድንጋጤ መውደቅሽ ጥሩ ስላልሆነ ነው እና ሳሚ ይልሽ ሱራፌል ይመለሳል ወደ ቤቱ። ከዛም ትዳራችሁ ይደምቃል። ደግሞም ለጠበቃውም አናግረነዋል። ጠበቃው ራሱ አዎ መካድ አለብህ፣ ገንዘቡ እኔ ጋ አለ ብለህ እንዳትናገር ብሏል። ስለዚህ ገንዘቡም መኖሩ መስታወቅ የለበትም፣ እዛው ራሳቸው ሁለቱ እንዳደረጉት ሁለቱ ይወጡት በማለት ሁሉ ነገር ይነግራታል። እኮ ባላደረጉት ነገር ቆይ ትጂ የምትባል ሴት ደግሞ አሁን ያቺ ትጂ የት ነው ያለችው ስትል፣ ስለ ትጂ ታዩ እኔ ጨርሰዋለሁ የትጂን ነገር በማለት ሳሚም ይናገራል። ቤዛ ሳሚ የሚያወራውም ሆነ ሁሉም ነገር ስላልገባት እኔ ግን እንደ ምርጫ አድርጌ የምወስደው ሳሚ ይውልህ ሁሉንም ነገር ትተን ገንዘቡ እንዳለና ገንዘቡን ለምን አንሰጣቸውም እና ሱራፌል ለምን አይፈታም ስትል፣ የእጅል አስተሳሰብ ነው እንዲ አንቺ የምታስቢው? ቆይ ገንዘቡን ከሰጠሻቸው ወንጀለኛ ነው ተብሎ እድሜ ልኩን ሰውዬው እዛ እስር ቤት እንዲበሰብስ ነው እንደምትፈልጊው? ምንድን ነው አላማሽ አንቺ? ቆይ ገንዘቡ አለ ከተባለ እኮ ወንጀለኞች ነን እኛ፣ እንኳን አይደለም እሱ አንቺም ትታሰሪያለሽ፣ እኛም ሁላችንም ታሳሪዎች ነን። ስለዚህ ያለን አማራጭ መካድ ነው። ገንዘቡ እርግጣው አለ እጃችን ላይ፣ ግን ደግሞ ቢሆንም መታወቅ የለበትም ገንዘቡ እንዳለኛ ጋር የለም ብለን ነው እንግዲህ። አሁን እዛ ሄደሽ ለምስክርነት እንኳን ብትጠሪ ገንዘቡ እኛ ቤት ነው ብለሽ ልትመሰክሪ ነው እንዲ አንቺ ያሰብሽው? በማለት ሳሚ ተቆጥቶ ይናገራታል። አይ እንደዛ ማለት አይደለም፣ ገንዘቡ እኛ ጋር አለ ብለን ብንናገር ይታሰራል ማለት እና ወንጀለኛ አይደለሽ እንዴ? ሰው ህይወት እኮ ነው የጠፋው፣ እንዴት እንደዚህ ታያለሽ? ይላታል። የመርማሪ ፖሊሱ የእህት ባል እንደነበር ሟችም የመርማሪ ፖሊሱ የሟችን ልጅ በሽተኛ እንደሆነችና ሟችም ያንን ገንዘብ እንዲሰርቅ የተገደደበት ምክንያት ልጁን ወደ ውጭ ሀገር ወስዶ ለማሳከም ነበረ። ግን ደግሞ ልጅቱ በረጅም ጊዜ ታማ ጊዜው ከረፈደ ቢሆንም መርማሪ ፖሊሱ ግን ይሄ የምታደርገው ድርጊት ጥሩ እንዳልሆነ እየነገርኩት ነበረ እኮ ይላታል እህቱ ደግሞ ለልጇ ምግብ ለማብላት በሳህን ይዛ ስትሄድ በፍጹም ምግብ መብላት አልፈልግም፣ እኔ እዚህ ቁጭ ብዬ ወንበር ላይ እንዴት ነው ምግብ የምበላው? አባቴ ለእኔ ብሎ ሞተ
ግን እኔን ከዚህ በኋላ እኮ መታከም አልችልም። በዛ ላይ ደግሞ እንደምታውቂው ቤታችንም በባንክ ዕዳ ተይዟል። ስለዚህ አባቴ ለእኔም ሳይሆን ለእናቴንም እኔንም ሜዳ ላይ ጥሎን ነው የሞተው። ስለዚህ እኔ አሁን ምንድነው መሆን ያለብኝ? ስለዚህ ምግብ መብላት አልፈልግም፣ ራሴን ማጥፋት ነው የምፈልገው ስትል ትናገራለች። እናትም የእናት አንጀት ሆኖ እባክሽ ልጄ እባክሽ ብላ ብትለምናት በፍጹም ፊቷን አዞረችባት። እባክሽ ልጄ ፊትሽን አታዙሪብኝ፣ እንዴት እንደዚህ ሊሆን ይችላል? እባክሽን እያለች እየለመነች እያለ ወንድሟ ማለት መርማሪ ፖሊሱ በድንገት ይመጣል። ይኸው መጣህ፣ ይኸው እንዳደረክ አድርጋት ትልና በሳህን የያዘችውን ምግብ ጠረጴዛ ላይ ወርውራለት እሷ ወደ መኝታ ክፍል ትገባለች። እሱም እባክሽ እህቴ አይዞሽ፣ እኔ አሁን እኮ የአባትሽን ገዳዮች እየፈለኩ ነው። ገንዘቡም ራሱ ብናገኘውና ገንዘቡም መጥቶ ብትታከሚበት እኔ ደስ ይለኛል። ግን አሁን ገንዘቡንም ገና አላገኘ ነው። የተጠረጠሩትንም ሰዎች ይዘናቸዋል። ግን ደግሞ እነሱ ደግሞ ገንዘብም እንዳላዩና ሰውየውን እንዳልገደሉ ነው እየተናገሩ ያሉት። ግን ቢሆንም እመኘኝ እባክሽን ተረጋጊ። አሁን ምግብ መብላት አለብሽ፣ መድኃኒትሽንም በጊዜ መውሰድ አለብሽ በማለት የእህቱን ልጅ አባብሎ ምግብ ካበላት በኋላ እህቱን ለማናገር ወደ መኝታ ቤት ይገባል። በዛን ሰዓት ቆይ አንተ ምንድን ነው እያደረክ ያለው? ምናልባት እኮ ባሌንም የገደልከው አንተ ልትሆን ትችላለህ፣ ምክንያቱም አንተም ፖሊስ ስለሆንክ ትቃወመው ነበር ስትል ትነግረዋለች። እህቴ እመኝኝ እኔ አልገደልኩትም፣ ግን እርግጥ ልክ ነሽ፣ ይሄ ነገር እንደማይሆን ብዙ ጊዜ መክሬዋለሁኝ፣ ግን ደግሞ ይህንን ነገር አላደረኩኝም። ምናልባት ፖሊሶች ሊሆኑ መጥተው የገደሉት አሁን የታሰሩ ሰዎች ምንም እንደማያውቁ ነው እየነገሩኝ ያሉት። ግን ደግሞ መኝኝ ያው እየፈለኩ ነው፣ የቻልኩትን ያህል እያደረኩ ነው ሲላት ምናልባት የታሰረው ሰውም ወንጀል ውስጥ ላይኖርበት ይችላል። ስለዚህ ዝም ብላችሁ የሰው ሰውን አስራችሁ አታሰቃዩ። የገደለው ፖሊስ ነው ባሌን፣ እናንተ ናችሁ የገደላችሁት በማለት ወንድሟ ላይ ሁሉን ነገር ትደፈድፍበታለች። ወንድምም መርማሪ ፖሊስ እባክሽ እህቴ አሁን ስለተናደድሽ የፈለግሽውን ነገር ልትይኝ ትችያለሽ፣ ግን ምንም ልልሽ አልችልም። ከዚህ ውጭ እመኘኝ ሁሉን ነገር አስተካክላለሁ። ይኸው ልጅቷን ምግብ አልበላም ብላ ነው ቁጭ አለችው። እኔ ምን ማድረግ አለብኝ ስትለው እንደምንም ብለሽ እሷን መድኃኒቷን እንድትወስድ አድርጊያት፣ እናም በኋላ ደግሞ ተመልሼ እመጣለሁ በማለት እህቱን አጽናንቷት ጥሏት ይሄዳል። በዛን መሀል የሟች ልጅም እዛው ውልቸሯ ላይ ቁጭ እንዳለች እያለቀሰችም እናቷንም እንዳላይሽ እያለች እያለ በውልቸሯ ተንፋቃ እንደምንም መድኃኒቷን ይዛ መታ ማንም ሰው በሌለበት መድኃኒቷን ውጣ ከውልቸር ላይ መሬት ተቀምጣ ያን መድኃኒት ትወስዷለች። መድኃኒቱን እንደወሰደች ካጠገቧ ሰው ስላልነበረ ራሷን ስታ ትወድቃለች። ለረጅም ደቂቃዎች አጓጉጣ አረፋ ብታዳፍቅም እየደረሰላት ሰው አልነበረም። በዛን መሀል እናት ለልጇ ምግብ ይዛ በሩን ከፍታ የሳሎን በር ስትገባ ልጇ ከበሩ ስር ተደፍታለች። የያዘችውን ምግብ መሬት ላይ እንደወረወረች በድንጋጤ ስለ ልጇ ድረሱልኝ ብትል በአጠገቧ የሚደርስ የለም። መርማሪ ፖሊስ እዛው ፖሊስ ጣቢያ ስለሄደ ሱራፌልን እያፋጠጠ ነበር። ሱራፌል ቆይ አሁን ወንድምህ ምንድን ነው? ወንድሜ ያልከው ሰው እርግጠኛ ወንድምህ ነው ወይ ሲለው አዎ ሮቤል ማለት የእናቴ አባቴ ልጅ ነው፣ ታላቅ ወንድሜ ነው። እኔም ታናሹ ነኝ። ግን በሰዓቱ እኔ ውጭ ሀገር ሄጄ ነው በማደጎ ያደግኩትኝ። ቤተሰቦቼ በልጅነቴ ነው የሞቱት። እናም ማደጎ አድጌ ነው ከ18 ዓመት በኋላ የመጣሁትኝና እናም ንብረት እንዳለው ስለማቅ እሱም እዚሁ ኑር ሲለኝ እሺ ብዬ ተስማማው። በዛን መሀል ግን ደግሞ አሁን ያገባዋትን ሚስቴን የሱ እንዲገል መርዝ ስጥ ብሎ ይልከኛል ወደ እሷ ቤት ሲልከኝ እኔም እሺ ብዬ የሱ ተላላኪ ሁኜ መድኃኒት ለመስጠት ወደዛ ቤት ሄድኩኝ። በዛን ሰዓት ግን አንድ መልካም ወዳጅ ሌባ መስሎ ገባ። ልሷንም ከሞት ታደገልኝ። አሁን በሷ ፍቅር ወድቄ እንዳየው ትናንትና እያመጣኝ ከሰርጌ ላይ ነው። እሷን ሴት ግደል ተብዬ ነበር የገባሁት። ወንድሜም የጠመደኝ እንዴት ግደላት ብዬ ልኬህ እዛው ፍቅርሃት ልታገባት ትችላለህ በሚል ነው እንደዚህ አይነት ወንጀል ሰራህ ብሎ በሐሰት እየመሰከረብኝ እንጂ መርማሪ ፖሊስ እኔ ምንም የማውቀው ነገር የለም ስለምትሉት ነገር በማለት ሱራፌል ሁሉን ነገር ግግም ይልበታል። መርማሪ ፖሊሱም ግራ ተጋብቶ አሁን እየተረጋጋ እየመጣ ይመስላል። ምክንያቱም አሁን ላይ ሱራፌል ነፃ ሊሆን ይችላል። እናም ደግሞ የዋስ መብቴ እንዲከበርልኝ በማለት ጠይቆት ነበረ። እናም
ጠበቃውም የዋስ መብትህ ይከበርልሃል፣ አንተ ምንም ነገር እንዳልሰራህ የታወቀ ነው በማለት ዘርፌም ሱራፌልን ከቤቴ ላይ ነው ነቅላችሁ ያመጣችሁኝ፣ ቤቴን ያባረርከኝ አንተ ነህ በማለት ሱራፌል ላይ እጣቷን ቀስራበት ነበር። ሱራፌልም የትኛውን ቤትሽ ነው? እኔ ቤት እኮ አላቅም፣ የት እንደሆነ ቤቷን ያላቅም። እባክህ መርማሪ ፖሊስ፣ እኔ የማላቃትን ሴት ዝም ብለህ አምጥተህ እንደዚህ አታስብለኝ፣ ለምንድን ነው የምታሰድበኝ? በማለት ሁሉ ነገር ይነግረዋል። በይሻ አሁን ወደ ማረፊያ ክፍለሽ ሂጅ በማለት እሱም ወደ ማረፊያ ክፍሏ ይሸኛታል። በዛን ሰዓት ነበረ ሉላ ሁሉን ነገር ከሳሚ ጋር ከጨረሰች በኋላ ለአክስቷ ምግብ ሰርታ ወደ እስር ቤት ያዘገመችው። እስር ቤት ስትሄድ ግን ያየችውን ማመን ያቅታታል። አክስቷ እስር ቤት ነበረችና ምግብ ይዛላ ስትመጣ ወይዘሮ ዘርፌ መሬት እየዋጠጠች ነበር። ቆይ ምን ሆነሽ ነው አክስቴ ግን እዚህ ውስጥ እየገባሽው? ምን ታሪክ ተፈጥሮ ነው በማለት ስትጠይቃት አንቺ ነሽ ለዚህ ሁሉ እያደረሽኝ ከዛች ከተረገመች ቤዛ ጋር ተመሳጥረሽ በማለት ትጠይቃታል። አክስቴ ባክሽን ተረጋጊና የተፈጠረውን ነገር ንገሪኝ፣ እኔ በዛም በዚህም ብዬ ከዚህ እስር ቤት አስወጣሻለሁ። አንቺ ምንም ነገር እንዳልሰራሽ እኔ እነግራቸዋለሁኝ ለመርማሪ ፖሊሶቹም በማለት ሉላም ትነግረዋልታለች። ሉላ ያንን ሁሉ ስትነግራት አንቺ አምኜ እዛ ውስጥ ማስገባት አልነበረብኝም፣ አንቺን ስላመንኩልሽ ነው